ሰጠንሹ ሲመክረኝ ምን እንደሚሰማኝ ታውቃላችሁ? ምክር ኧረ ይሄስ ለኔ እዛው ይቅር Keep your advice if your pocket is tight ተግባር ከሌለ get out of my sight ባባዶ ምክር የምር እንዴት እንዳሳቀኝ ዛሬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አላችሁ? ሊዳና ናችሁ ወይ? ከኔ ጋር ሁሉ ሰላም። ብሩኬ በቲክታክ ከች ብሏልና ስቶሪ ላይ ያደረገውን አይቼ በሳቅ እና እንዳያችሁት እንግዲህ መኒ ኢዝ ፓወር እያለ ነው እንዴ። በባዶ ብትመክሩኝ ምን ይሰራል? መስራት አለብኝ እያለ ነው እንግዲህ ብሩኬ ማለት ነው። ሰምታችኋልና ዳሜ ዝም ብለሽ ብትንጫጪ ምን ብቴ ኢቭን ምክሩ እንኳ በቃ በባዶ አይሰራም ብሏልና መስራት አለብን እያለ ነው እንግዲህ። እና አዎ በዚህ ሰዓት እኮ ውዶቼ ምንም ተፍተፍ ካላላችሁ ከባድ ነው የኢትዮጵያ ኑሮ አናታቸው ላይ ወጥቷል እኮ እንዴ። ትቀልዳላችሁ እና ለዛ ነው አሁን ሰግጠው እየሰሩ ያሉት ሀይሚዬና ብሩኬ ማለት ነው። እና ያው እኛ እኮ እንረዳቸዋለን፣ ግን ያው ሶሻል ሚዲያ ላይ እንደዚህ በጣም የምንወዳቸው በጣም የምናከብራቸው ልጆች ስለሆኑ እነሱ ተከፍተው ተጨንቀው ማየት ስለማንፈልግ ከፍቅራችን ከመውደዳችን አንጻር እንደዚህ አይነት ጸብ ምናምን እንለያ የሚል ነገር መስማት ስለማንፈልግ ነው እኛ የውዴታችንን የምንገልጸው የተሰማንን ማለት ነው። እና እነሱ ያው ይተዋወቃሉ እንዳልኳችሁ። ሁሉም ሰው ከካሜራ ጀርባ አንድ ነው፣ ተመካክረው የሚሰሩት ስራ ነው። ግን ያው እኛ ደግሞ ባየነው ልክ ስለሆነ በቃ አይደለ ይጨንቀናል። እነሱ የምትወዱት ሰው ምናምን ተከፍቶ ማየት ምናምን ያን ነገርም እነሱ እኮ ይረዱናል። ግን ደግሞ ያው ግዴታ መስራት አለብን ብለው ስላሰቡ ነው እና እዚህ ነገር ውስጥ የገቡት። ሌላው ደግሞ አይዲያ ጥሩ አይዲያ ቢያመጡ አሪፍ ነበር፣ ሁሉም ሰው ይቀበለው ነበር ማለት ነው። ግን ይሄ አይዲያው ለነሱ የሚመጥን ስላልሆነ ነው ሁሉም ሰው እየተንጫጫ ያለው ማለት ነው። ሲቀጥል የሚለዋወጡትን ወርዶች ቢጠነቀቁ፣ ቃላቶች ምናምን እንዲህ ቢከባበሩ ምናምን የሚለውን ነገር ነው ሀሳብ የምንሰጠው ብዙ ጊዜ ማለት ነው። እንግዲህ እሱን ደግሞ ጥሩ ነው ብለው ያሰቡትን ይወስዱታል፣ ይጠቅመናል ብለው ያሰቡትን ሀሳብ ይወስዳሉ። አይጠቅመንም አይ ምናምን ብለው በራሳቸው እንትን የሚሉት ነገር ደግሞ ይኖራል። ሶ ያው ዞሮ እነሱ የሚጠቅማቸውን የሚጎዳቸውን ራሳቸው ያውቃሉ። እኛ ያው በተለቀቀልን ቪዲዮ ጥሩ አስተያየታችንን ብቻ ማስቀመጥ ነው የምንችለው ማለት ነው። መሳደቡ ምን ማለቱ እርስ በርስ እዚህ ጋር መጫረስ አስፈላጊ አይደለም ማለት ነው። ቲክታክ እኮ ማለት ነው 3ኛ የዓለም ጦርነት እንዴ ስናሳዝን፣ የምሬን ነው ስናሳዝን። እና ወደ ራሳችን ሁላችንም መመለስ መቻል አለብን። ይጠቅማታል እሱ ይሻላታል እንጂ መኪና አንስቶ መስጠት በጣም ሲምፕል ነገር ነው። ብዙ ነገር አሁን መኪና ተለማምዳ ምናምን አለ ብቻ ፈጣሪም ነው የሚጠብቀን አይደል? መኪና ስንይዝ ብዙ እኔም አለው ብዬ ስለማምን ነበር ወደዛ ፕሮሰስ የገባሁት የነበረው። ሲቀጥል ደግሞ ትላንት በጣም ደስ ያለኝ ጊዜ ነው። ሙሽዬም በጣም ደስተኛ የሆነችበት ከራሷ በላይ ለልጆቿ በቃ ለልጄ እንደምትል ያየንበት። ብሩኬ የተግባር ሰው የቅመሜ ንጉስ ነክሽ ነበር እያሉ ማውራት የለም። ልታጨልሉ ነው እናንተ በቃ እንዴ አጨለላችሁን እንጂ አጨለላችሁ ልደፉን ነው እንዴ። እና ብሩኬ እንግዲህ ለሀይሚዬም ለቅመሜም ያው ቤት መሰረታዊ ነገር ስለሆነ እሱ ይሻላል ብዬ ነው። መኪና ደግሞ እኔ ስላለኝ በእኔ እንንሸራሸራለን ብዬ ስላሰብኩኝ ነው። ለዛ ነው ቤት የገዛሁላት ነው ያሰራሁላት። መኪና ገዝቶ መስጠት ከብዶኝ አይደለም ምናምን ነገር አለና እውነት ነው። በጣም ምርጫህን ወድጄዋለሁ። በጣም አርቆ ሀሳቢ አስተዋይ እንደሆንክ የተግባር ሰው እንደሆንክ ምን ያክል እንደምታስብ የተረዳሁበት ነገር ነውና ድሮም ያው ሀሳቢና ምርጥ ልጅ ነክ። ይሄን ባህሪህን አይቀይርብክ። ያው ከቅመሜ ጋር ያላችሁን ነገር ደግሞ ቶሎ ብላችሁ በሰላም በሳቅኑልን ማለት ነው። እና ውዶችዬ ቶሎ እናንተም ሼር እያረጋችሁ ቻናላቸውን ምናምን ከወደዳችኋቸው ሁለቱም እንዳይለያዩ የምትፈልጉ ሰዎች የምሬን ነው ቻናላቸውን ሼር አድርጉላቸው። የሀይሚዬን ቻናል ምናምን 300 ኬ እንድትገባ ቶሎ ማለት ነው ውዶቼ። እና እንግዲህ ዛሬ ለሀብ ወንድሙ መኪና ገዝቶ
ሰርፕራይዝ አድርጎታል ማለት ነው። ትለያለክ ብሩኬ፣ አልተቻልክም ነው ምልክ። ተልባ ቢንጫጫ በአንድ ሙቀጫ ይላል ያገሬ ሰው። እና ውዶችዬ ሀይሚዬ ላትመጣ ነው እንዴ? እስካሁን እየወጣው እየገባው ነበር ግን አላገኘኋትም። ላትመጣ ነው በሌላም ቤት በቃ ቀረች ማለት ነው። እንግዲህ ነገ ትመጣለች ኢንሻአላህ። ባለችበት ደህና ትሁንልን ሀይሚዬ የኔ ቆንጆ፣ የሚዲያው ድምቀት። ጨረቃዎቻችን በእናንተ ነው እኮ ሚዲያው ድምቅ የሚለው፣ የምሬን ነው። እነሱ ከሌሉ ጭር ነው የሚለው ሚዲያው ማለት ነውና ይደብረኛል ሁሉ ግቢ ግቢ አይለኝም። እና ሀይሚዬ የኔ ቆንጆ ባለሽበት ሰላምሽ ይብዛ። እንግዲህ እስካሁን አልመጣችም። ከዚህ በኋላ ሜቢ ልትመጣ ትችላለች። እና ወዶችዬ ላይክ እንደ ብሩኬ ቁም ነገረኛ የተግባር ሰው እንሁን። ገንዘባችንን ጥሩ ጥሩ ቦታ ላይ ለማሳረፍ እንሞክር። ስፔሻሊ አረብ ሀገር የምንሰራ ሰዎች በጣም ለብዙ ነገር እናደርጋለን፣ ለብዙ ነገር ብራችንን እንበትናለን ምናምን እና ማለት በቃ በሰዓቱ ሊጠቅም ይችላል ያ ነገር የላክነው ነገር ምናምን፣ ግን ደግሞ አንዳንዴ የምናደርግበትን ነገር ለራሳችን የሚለው ነገር ማሰብ መቻል አለብን። በቃ አይደል ቁም ነገር ያለው ነገር የሆነ መሰረታዊ የሆነ ነገር ልንሰራ ይገባል ማለት ነው ውዶቼና ለኛ በጣም ጠቃሚ ነው ይሄ። በዛ ላይ ደግሞ ብሩኬ ለሶሻል ሚዲያ ወንዶች አርአያ ነው ማለት ነው። ማለት እንደዚህ ብራቸውን አጓጉል የማይሆን ቦታ ላይ ከሚጥሉ እናቶቻቸውን ማስደሰት፣ ቤተሰቦቻቸውን ማስደሰት፣ ከዛም አልፎ ደግሞ የራሳቸውን ሰው ማስደሰት፣ የወደፊት ሚስቴ ፍቅረኛ የሚላትን ሰው ማስደሰት መቻል አለበት ማለት ነው። ሌሎቻችሁ እንዲህ ኔጌቲቭ ነገር የምታስቡ የራሳችሁ ጉዳይ። እናንተ ምንም ነገር ቢሏችሁም ስለማትሰሙ ሰው የፈለገውን ነገር ይሰብ፣ እነሱ ወደፊት በቃ አለቀ። ምንም እናንተን ማስረዳትም ምንም ማለትም አያስፈልግም። የፈለጋችሁትን በሉ። ጀግና ነው በቃ ሰርቶ አሳይቷቸዋል። ለፍቶ ጥሮ ግሮ ነው እዚህ ጋር የደረሰው ከቅመሜ ጋር ማለት ነው። ለቅመምዬም ደግሞ ማስደሰት ባለበት መንገድ ሁሉ እሷን ለማስደሰት እየጣረ አይተናል። አሁንም እየጣረ ነው ያለው ማለት ነው። ወደፊት ደግሞ ከዚህ የበለጠ አንድ ላይ ሆነውልን በጣም በደስታ የሚኖሩበት ቤት ይሆናል። ያ ቤት ደግሞ የአራት ልጆች ቤት ይሆናል ምናምን ገና ከፍ ይላሉ ማለት ነው። እሱ በዚህ ወጥቶ በዚህ ወርዶ ብሩን እንደዚህ ነው እሱ እንደዚህ ነው ምናምን ቅብጥርሴ ብትሉ ወደዳችሁም ጠላችሁም ከሶሻል ሚዲያ ለወንዶች ለአሁን ጊዜ ወንዶች በተለይ አስተማሪ የሆነ ልጅ ነው ብሩኬ። በዚህ በትንሽ ጊዜ ውስጥ ብዙ ስኬቶችን ያሳየን ልጅ ነው። በጣም ቁም ነገረኛና የተግባር ሰው መሆኑን አትክዱትም ማለት ነው። ጭፍን ጥላቻ ካልሆነ በስተቀር ይሄን ነገር ልትክዱት አትችሉም። ከሀይሚዬ ጋር ባለው ነገር ደግሞ ኢንሻአላህ ይስተካከላል ሁሉም ነገር። አሁን ላይ እየተባለ ያለውም ሁሉም ነገር ድራማ ነው። መጨረሻው ደግሞ ኢንሻአላህ የሚያምር ይሆናል። ሁሉም ነገር ወደ ቦታው ይመለሳል፣ ይስተካከላል። ብሩኬም ሀይሚዬም በየጊዜው እየመጣችሁ የኛን ልብ ከምትሰብሩ ያለውን ነገር ቶሎ ብላችሁ ጨርሳችሁ ወደ ሰላም ኑ ቶሎ ማለት ነው። ከዛ በመቀጠል እንግዲህ ሀይሚዬ ሸርታለች። የኔ ቆንጆ፣ የኔ መካሪ፣ የኔ ምርጥ ወንድም ላንተ ከዚህ በላይ ይገባሃል ብላ እንባ የሚያቀር ኢሞጂና የፍቅር ኢሞጂ አድርጋ አመስግናለች ማለት ነው። የኔ ቆንጆ ሀብ ወንድማችን እንኳን ደስ ያለህ። በጣም አስተዋይና በጣም ምርጥ ልጅ ነህና ይገባሃል። ከዚህም በላይ ለሁለታቸውም እንደዚህ እነሱን ከቁም ነገር ለማድረስ ከጎናቸው ሆነ በምክርም በምንም ሰፖርት የምታረጋቸው፣ የምትረዳቸው፣ የምትመክራቸው ሰውነክና ላንተ ሁሉም ነገር ይገባሃል። ከዚህም በላይ ከፍ በል ማለት ነው። ከናኒ ከባለቤት ጋር ደግሞ ወልደህ ከብደህ የምናይህ ያድርገን። ሀይሚዬ የገለጸችበት አገላለጽ ደግሞ ምን ያክል ቅርበት እንዳላቸውና ምን ያክል በቃ አይደል እንደምትወደው ነው የሚያሳየውና ቅመምዬ እኔ ቆንጆ አንቺ እኮ እኔ እንጃ አስተዋይ ምርጥ ልጅ እኮ ነሽና ፈጣሪ አንቺንም ባለሽበት ይጠብቅሽ፣ ከፍ በይልን እና ብሩኬም ደግሞ ይገባሃል ወንድሜ ብሏል። እና ጀግናው በጣም ገራሚ ልጅ ነክ፣ ከዚህም በላይ ይጨምርልክ። ከዛ በተጨማሪ ሀይሚዬ በሸረተችለት ሀብ ገብቶ ከታች እንሸራሸርልሻለሁ ብሏታልና ተንሸራሸርበት እንግዲህ ራስን ጠብቀህ እንደፈለግ ከናኒ ጋር ከሙሽዬ ጋር እያልክ ምናምን ማለት ነው። ከዚህም በላይ ደግሞ ትልቅ ነገር ፈጣሪ ይስጥክ ጨምሮ ጨማምሮ ማለት ነው። እና በጣም ደስ ይላል። ሁላቸውም ያላቸው የቤተሰባዊነት አስተሳሰብ
መረዳዳት ምናምን አንዳቸው ለአንዳቸው ዛሬ ብሩኬ የተናገረው ነገር አለ። ዛሬ ላይ ወንድም ለወንድሙ የተጨካከነበት፣ እናት ለልጇ፣ ልጅ ለእናቱ ለአባቱ ለቤተሰቡ የጨከነበት ጊዜ፣ ጓደኛ የማይታመንበት በቃ የራሴ ሰው የምትሉት በጣም የራቀበት ጊዜ ነው አሁን ላይ ያለንበት ጊዜ ማለት ነውና ኢቭን ከጎረቤት ጋር እንኳን ተስማምታችሁ መኖር የሚከብዳችሁ ጊዜ ላይ ነን አሁን ላይና በዚህ ጊዜ ላይ ደግሞ እንደዚህ የሚተሳሰብ ቤተሰብ ሲኖራችሁ የሚረዳችሁ ቤተሰብ ሲኖራችሁ በቃ አለ አይደል ሰው ሲኖራችሁ በጣም ደስ ይላልና የራሳችንን ሰው ፈጣሪ ለቤተሰቦቻችንም በዙሪያችን ላሉት ምርጥ ሰዎች እድሜና ጤና ይስጥልን። በቃ በጣም ደስ ይላል። ከፈጣሪ በታች ሰው ሲኖራችሁ ደስ ይላልና አልፎ ተርፎም ሀብ እንግዲህ ሀይሚዬም የራሱ ሰው ስለሆነች የወንድሜ ሚስት ነችና አደራውን መወጣት አለብኝ ብሎ ሁለቱንም የእናቱንም የብሩኬንም ተፍ ብሎ አስጨርሶ እንግዲህ አስረክቧል ማለት ነው። ከቅርብ ጊዜ በኋላ እንግዲህ ይመረቃል ምናምን ተብሏል። እንግዲህ በዛን ጊዜ እርቅ ሆኖ ፈጣሪ ደስታን ያሰማን። በዛን ሰዓት በቃ ሀይሚዬና ብሩኬም ሰላም ሆነውልን ምርቃቱን በደስታ የሚያከብሩበት ደስታችን ሙሉ የሚሆንበት ያርገው ማለት ነው። አሜን። በራሴ ሁለቱም አንድ እንዲሆኑ አግዙኝ። ያው አሁን ደግሞ እያየሁት ያለሁት ነገር ጥሩ ነው። ያው ብሩክ ስለሌለ ነው ምነግራችሁ። ኮመንት ላይ የምትሰጡት ነገር ጥሩ ነው። ቡቡና ሀይሚ መቼም አይለያዩ የሚለው በቃ ተመችቶኛል። በዚሁ ቀጥሉ። መሳደብ ምናምን ይቅርና በዚሁ አጋጣሚ ልንገራችሁ ብዬ ነው። ተመችቶኛል፣ ደስ ብሎኛል። ያለውን ነገር ደግሞ ከዚህ በኋላ እንደምናስተካክል ባለሙሉ ተስፋ ነኝ። ያው አላስጨንቃቸው ብዬ ነው እየዞርኩኝ ነው ከተማውን። እንጠብቃለን ሀብ ወንድማችን እንግዲህ ሀይሚዬና ብሩኬም በመሀላቸው ያለው ነገር ተስተካክሎ ሁሉም ነገር ሰላም እንደሚሆንና አንድ እንደሚሆኑ ባለሙሉ ተስፋ ነኝ ብሏልና ዝም አንለም፣ ነገሮችን እናስተካክላለን እያለ ነው። ያስተካክላሉ ውዶቼ፣ አትጨነቁ፣ አታስቡ። ሀይሚዬና ብሩኬ መቼም አይለያዩም። የሰይጣን ጆሮ ድፍን ይበልና ጥላትም ቅጥል ይበል። በቃ የምር ይሄ ነገር አልቆ ማለት ነው በሳቅ በደስታ መጥተው እንደው ይሄ ቲክታክም ላይ ዩቲዩብም ላይ አፋቸውን የሚከፍቱት በሙሉ አፋቸውን የሚዘጉበት ቀን በደረሰ የምሬ ነው። ይደርሳል ደግሞ ቅርብ ነው ኢንሻአላህ። እና መቼም አይለያዩም። ጥላት ይፈር፣ ጥላት ደስ አይበለው። እና ውዶችዬ ሀብ እንግዲህ በጣም ደስ ብሎታል እንደምታዩት ምናምን። እና ውዶቼ ሰርታችሁ ተለወጡ። ሰው ላይ የሰው ህይወት ላይ ጊዜያችሁን ኢነርጂያችሁን ከምትጨርሱ እንደነሱ እየሰራችሁ ተለወጡ። እነሱ የሚጠቅማቸውን የሚጎዳቸውን ጠንቅቀው የሚያውቁ ልጆች ናቸው። እኛ ከሀይሚ በላይ ለብሩኬ አናስብለትም፣ ከብሩኬ በላይ ለሀይሚዬ አናስብላትም። የአንድ ሀገር ልጆች ናቸው፣ ይተዋወቃሉ ጠንቅቀው። ሀይሚዬ ብሩኬም በጣም ነው ጠንቅቃ የምታውቀው፣ ብሩኬም ደግሞ ሀይሚዬም በጣም ጠንቅቆ ያውቃታል። እነሱ ተዋውቀው ተመካክረው ለሚሰሩት ስራ እኛ እዚህ መፋለጥ መባላት የለብንም ማለት ነው። ትርፉ ጨጓራ መላጥ ብቻ ነው። እና ውዶችዬ ሰላማችሁ ይብዛልኝ። ባይ ባይ።